በጣም ብዙዎቻችን የምንሸወድበት በቀላሉ የፊታችንን ማዳት ማጽዳት የምንችልበት እንዲሁም ደግሞ የተለያየ የተንደበደበ ነገሮችን የሚያጠፋልን በተለይ ሀይድ በምንሆንበት ጊዜ በጣም ፓወር ያለው የተለያዩ ብጉሮች ይወጡብናል። በዚህም የተነሳ ብጉርም ብጉንጭ ይወጡብናል። በዚህም የተነሳ ፊታችን ላልሆነ ነገር ለጥቋቁር ነገር ይጋለጣል። ምክንያቱም እኛ ፊታችንን አንንከባከበውም በተለያዩ ፊታችን ባለ ነገር። ይሄ ደግሞ ምንድነው? የኛ ጉድለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ መስማት ሸቶች አላችሁ እንዴት ናችሁ? ደህና ናችሁ? በአገራችን በአገራችን ያላችሁ ፋሚሊዎቼ ሁላችንም ሰላም ብያለሁ። ዛሬ ቀለል ያለ ለፊታችሁ በፊታችሁ ውስጥ በቀላሉ እንዴት አድርጋችሁ ማጥፋት እንዳለባችሁ ማሳያችሁ። ይሄ ከሱፐር ማርኬት ነው የምትገዙት 10 ድርሃም ወይም 10 ሪያል ነው። በኢትዮጵያ ደግሞ 300 ብር ነው። እና ይሄን ነገር በጣም ከተጠቀማችሁ መኒ በተወሰነ ጊዜ እዚህ ጋር ያለውን ማዳት እንዲሁም ደግሞ ጥቋቁር የሚወጡ ፊታችሁ ላይ በሙሉ ይጠፋላችሁ። በጣም እኔ ለብዙ አመት ቢያንስ ከ5 አመት በላይ የተጠቀምኩት ነው። በጣም ፊቴ እንደምታዩት ይሄው አሁን ምንም አይነት እኔ እንትን አላረኩም። ምንም አይነት የሚያነሳ ነገር ወይም ቪዲዮ የሚቀረጽ ነገር ምንም የተጠቀምኩት ኢፌክት ነገር የለኝም። ራሱ የፊቴ ከለር ነው የመጣላችሁ ማለት ነው። በጣም ነው የሚመችል። እውነት ነው የምነግራችሁ። ግን ይሄ አስሊ ያልሆናል ወይም ኦሪጂናል ነው ኦሪጂናል ያልሆናል። ይሄ ኦሪጂናል መሆኑን የምታውቁት ይሄ ነው። ዴትና ኔት የሚላለው እዚህ ጋር ጽሁፍ ጋር ይሄ አስሊ ነው። ከዚህ ውጭ ግን ሌላ ኔት ወይም ዴት ብሎ የሚጽፍ ከሆነ ይሄ ያ አስሊ አይደለም፣ ወይም የሰው ምልክት ካለው እዚህ ጋር አስሊ አይደለም። ይሄ ግን እንደምታውቁት የሰው ምልክት ምንም አይነት ነገር የለውም። ስለዚህ አስሊ ነው። እሱን ደግሞ ስትከፍቱት አስሊ መሆኑን የምታውቁት ምንድነው? እንደዚህ ነው የሚመጣላችሁ ውስጡ እንደዚህ ወደ ቢጫ የወሰደው ነው። አስሊ ያልሆነው ደግሞ አረንጓዴ ነገር ነው የሚወስደው። ስለዚህ ይሄ እኔ አሁን እየተጠቀምኩት ነው። ይሄ ደግሞ ውስጡ ያለው አዲስ ነው፣ ገና አልፈታሁትም ማለት ነው። ፈትቼ እዚሁ አሳያችኋለሁኝ። ፈትቼ አሳያችኋለሁ ለእናንተ ምክንያቱም አስሊና አስሊ ያልሆነውን እንድታውቁት ማለት ነው። ስትገዙ በጣም መጠንቀቅ አለባችሁ። ብዙዎቻችሁ ጎር መጠቀም ፊትን ያበላሻል፣ ያንደበድባል እምትባላችሁ የእናንተ አገሳስ ነው። ስትገዙ እናንተ ማየት አለባችሁ። እንዴትና ኔት የሚለው መኖር አለበት። ይታያችኋል። ይሄው እዚህ ጋር ራሱ ያስታውቃችኋል። እንዴት እንደሚጻፍ እዚህ ጋር ይታያችኋል። እዚህ ጋር ይሄው በቅርብ አድርጌ ማሳያችሁ ይታያል እዚህ ጋር ማለት ነው። ስለዚህ ይሄንን ማወቅ አለባችሁ ልጆቼ። በጣም አሪፍ በተለይ ምግብ ለሚሰሩ ልጆች ይሄንና እንዲሁም ደግሞ ሰንስክሪን ይባላል የፀሐይ መከላከያ በተለይ ምግብ ለሚሰሩ ልጆች እሱን ብትጠቀሙ ፊታችሁ በቀላሉ የመጽዳት ባህሪ ያለው ፊታችሁን አታበላሹት። ኢትዮጵያ ስትገቡ ፊታችሁ ይሄ የራሳችሁ ቆዳ ማለት ነው ይመለሳል፣ በቃ ወደ ነበረበት ይመለሳል። ስለዚህ እናንተ ፕሮቴክት ማድረግ አለባችሁ። በተለያዩ በተለይ አሁን እሬት የምታገኙ ከሆነ ቁርጥ አድርጋችሁ ምንም መፍጨት ምናምን አይጠበቅባችሁም። ቁርጥ አድርጋችሁ እንትን በሉት ፊታችሁ ጋር ፍቅፍቅ አድርጋችሁ ልብስ ተኩሱ፣ ምግብ ስሩ ምናምን። ልክ ሲጨርሱ ፊታችሁን ታጥባችሁ ውልል አድርጋችሁ በሳሙና ደግሞ መጠቀም ያለባችሁ ምንድን የፓፓያ ሳሙና ወይም የእርድ ሳሙና ተጠቀሙ። እኔ እዚህ ጋር ቪዲዮ እየሰራሁ ስለነበረ የፓፓያ ሳሙና ሳላመጣችሁ የፓፓያ ሳሙና በጣም የሚመችኝ የፓፓያ ሳሙና እጠቀማለሁ። ለምሳሌ ፊታችሁ ወዛማ የሆነ ልጆች ቆዳችሁ በጣም ወዛማ የሆነ የእርድ ሳሙና ብትጠቀሙ ፊታችሁን በጣም ነው የሚያጸዳው። ኢትዮጵያም ስትሄዱ ከዚህ ይዛችሁ ሄዱ፣ 5-6 ይዛችሁ ሄዱ። ከዛ ትጠቀማላችሁ። እዛም 300 ብር ነው ኢትዮ አለ 300 ብር ነው የሚሸጠው። እኔ እጠቀም ነበር፣ ኢትዮ ገብቼ ነበር፣ ኢትዮ እጠቀም ነበር። ስለዚህ እናንተ ፊታችሁን በቀላሉ ማጽዳት ትችላላችሁ። እንዲሁም ደግሞ እንደዚህ ጋር ጥቋቁር የሚወጣባችሁ ወይም እዚህ ጋር ክሎሬክስ የምትጠቀሙ ልጆች ካላችሁ ደግሞ ለዚህ ደግሞ ፍቱን መድኃኒት ይዤላችሁ እመጣለሁ። ምንድነው እዚህ ጋር ለኦዲየንሶች ማስተላለፍ የምፈልገው የተለያዩ ነገሮች ስለምንነካኝ ክሎሬክስ የተለያየ ነገር ስለምንነካ እጃችንን ፊታችንን በቀላሉ የመበላሸት ቻንሱ በጣም ሰፊ ነው። ስለዚህ ለዛ የሚሆን ፍቱን መድኃኒት ነው። ምንድነው እናንተ ማድረግ ያለባችሁ? ማታ ልተኙ ስትል ልክ ሻወር ወስዳችሁ ለጨረሻችሁ ልተኙ ስትል የጥርስ ብሩሽ ሳሙናው ማለት ነው ኮልጌቱና ሎሚ አርጋችሁ በደንብ አርጋችሁ ፈቅፍቁት። ከዛ ለ5 ደቂቃ ያህል እዚሁ ላይ አቆዩት። እኔ ይሄ ክሎሪክስ በጣም ያበላሸው ነበር፣ አሁን በጣም ቀንሶልኛል አልሐምዱሊላህ። እንዲሁም ደግሞ እንደዚህ ጥፍራችሁን ለማሳደግ ስትፈልጉ በጣም ይሰበርባችኋል። እውነቴን ነው የምነግራችሁ። ማሳደግ እፈልጋለሁ ግን ጥፍሬ ይሰበርብኛል። ጽዳት አይኖርም፣ እሱ ቆሻሻ አይኖርም። ይሄን ነገር ግን ከተጠቀምኩ በኋላ በቃ ምንም ነገር የለውም። በቃ ማደግ ይችላል። ምን ይላል? በቃ ምግብ ብሰራ ምን ብል አይሰበርብኝም። ስለዚህ እናንተ በቀላሉ እንደዛ ፕሮቴክት ማድረግ ትችላላችሁ። ራሳችሁ ናችሁ ለራሳችሁ ያላችሁ ቫልዩ መስጠት ያለባችሁ ለራሳችሁ ራሳችሁ ናችሁ። አገር ከገባን በኋላ ማለቃቀስ ምንም አይበጅም። እናንተ መጀመሪያ እዚህ ጋር ፊታችሁ ጥቁር ከወጣባት የሴት ልጅ ፊት ደግሞ በጣም ለመቀንተን ለማለት ያንን ነገር ፊት ወደ ፊታችሁ ለመመለስ ማለት ነው በጣም ነው የሚከብደው። እውነቴን ነው የምነግራችሁ። እኔ በጣም ከኢትዮ ስመጣ ደህና ነበር። ከዛ እዚህ መጥቼ የሆነ ሳሎን ቤት ሂጄ ጸጉር አለውና አንዳንድ ጸጉሮቹን ለማስነሳት ብዬ በአሃላዋ አስነሳሁት። ካስነሳሁት በኋላ ግን በጣም በሚገርም ሁኔታ ኮምፕሊት ነው የተበላሸብኝ እንዳለ። ስንት አይነት ፊት ሆነ መሰላችሁ? 3 አይነት ፊት ሆነ። ቀይ፣ እንደገና ጥቁር ያወጣ እንድግድግ ያለ በጣም የሚያስጠላ ሆነብኝ። ከመቆየት ብዛት ግን አልሐምዱሊላህ ይሄን ነገር እየተጠቀምኩኝ በቃ አሁን እንደምታዩት በቃ አሁን ይሄ እንደምታዩት አንዳንድ ናቸው ያሉት እንጂ እነሱም ደግሞ ከጊዜ ብዛት
ይጠፋሉ፣ ይለቃሉ። ስለዚህ ጽድት ይላል ማለት ነው። ምንድን ነው የሚባለው? ፊታችሁ ጽድት ሲል ማንኛውም ሰው የውጭ መልክ ነው የሚያየው። ስለዚህ የእናንተ ፊት መጽዳት ራሱ ሰው ውስጣችሁ ባይመቻችሁ ራሱ ሰው የሚያው የእናንተን ፊት ነው። የእናንተ ጥሩ ከሆነ በቃ ጥሩ ኑሮ እየኖረች ነው ብሎ ነው የሚያስበው። ስለዚህ ይሄን ነገር ተጠቀሙት፣ ትጠቀሙበታላችሁ። ተጠቀሙትና ጀርቡትና ብዙዎቻችሁ ኮሜንት ላይ ይሄ አይሰራም፣ ከዚህ በፊት ቲክቶክ ላይ አምጥቼዋለሁ፣ ይሄ ነገርማ አይሰራም ምናምን ያለ ሰው አለ። እኔ ሳልጠቀም ወይም እኔ ሳልሞክር ወደ እናንተ ይዤ አልመጣም። እኔ ለራሴ እየጠቀመኝ ነው ለእናንተ ይዤ የምመጣው እንጂ እኔ ያልተጠቀምኩበትን እኔ ያልጠቀመኝን ነገር ለእናንተ ይዤ ላስተላለፍ መልእክት አልመጣም ማለት ነው። ይህን ስትቀቡ እንዴት ነው? አሁን እኔ ሴትዮ ስለምትኖር ምናልባት ስለምጠራኝ ከሄድኩኝ ታውቃለች እሷ እንደምትጠቀም እሷ ናት አስለን የምትገዛልኝ ማለት ነው። እሷ ጋር ሁል ጊዜ ሱፐር ማርኬት ከሄድኩ ይሄን ነው የማነሳው። መጀመሪያ የምገዛው ይሄንን ነው። እዚህ ይሄ ሳያልቅብኝ 2-3 ይኖረኛል። አሁን ይሄ ሁለተኛ ነው። እዛ ክላሴ ውስጥ አንድ አለ። ይሄ ሁለተኛ ነው። ይሄ የምጠቀመው ይሄ በቃ እንደዚህ አድርጋችሁ ልክ እንዳላችሁ እንደጨረሳችሁ ስራችሁ ሸዋር እንደወሰዳችሁ እንደዚህ አድርጋችሁ በደንብ በቃ ሽንት ቤት ገብታችሁ መስታወት ላይ ያያችሁ እንደዚህ አድርጋችሁ በደንብ ትቀቡታላችሁ ማለት ነው። አብዙ ስትቀቡ ማለት ለምን ጥቋቁሩ እንዲያጠፋላችሁ ማለት ነው። ይሄ እንደዚህ ትቀቡትና እዚህ አይናችሁ ስር የተወሰነ ቀቡት፣ ብዙ አልመክራችሁም። አይናችሁ ስር እዚህ ጋር ደግሞ ከንፈራችሁን አታስነኩት። ከንፈራችሁን ቀጥታ ባንዚን ቀቡት። ከዚህ ይሄ ከንፈራችሁ ጠቋር የፊታችሁ ጽድት ይላል። ምርጥ መልክ ነው ይዛችሁ የምትሄዱት ኢትዮጵያ። እኔ ኢትዮጵያ ሲሄድ ማለት ሰው ሁሉ ነው የተገረሙ። በቃ እጅሽና ፊትሽ አይገናኝም ያሉት። ይሄን ነበር ብትጠቀመው ዱባይ እያለሁ ማለት ነው። ከዱባይ ስገባ ከዛ በጣም በሚገርም ሁኔታ ኮምፕሌት እኔ ኢትዮጵያ ከገባሁ በኋላ ተውኩትና መሀከል ላይ ድብድብ ወጣብኝ። ነገር ግን እርድና ቀስል መጠቀም ትችላላችሁ። ኢትዮጵያ ራሱ ማለት ነው። እርድና ቀስል በቀላሉ እርድ ቤታችሁ ታዘጋጃላችሁ። ቀስል ደግሞ ትገዛላችሁ። እርድና ቀስል ከተጠቀማችሁ ጽድት ያለ ፊት በቃ የሚገርም ፊት ነው የምትኖሩት። ኢትዮጵያ ስንገባ ጠቋቆር ምናምን የራሳችሁ የሆኑ ሁኔታ ነው። የራሳችሁ የፊታችሁን አያያዝ ነው። ራሳችሁ ፕሮቴክት ካረጋችሁ ምንም አይበላሽም። ጽድት እንዳለ ፊታችሁ መልካችሁ ሁሉ በቃ እንደዚህ እያረጋችሁ ይታያችኋል። እንደቀባው አንዳንዴ ደግሞ እዚህ ጋር እጃችሁ በጣም ከጠቆረባችሁ እንደዚህ አርጋችሁ እጃችሁ ላይ በደንብ አርጋችሁ ቀቡት። ጽድት ነው የሚልላችሁ። አሁን እመኑ፣ ጀርቡትና ከዛ በኋላ ኮሜንት ላይ መታችሁ መጻፍ ትችላላችሁ። መጀመሪያ ግን ጀርቡት። ይሄን ከተጠቀማችሁ ደግሞ ሌላ ነገር አትጠቀሙ። እኔ የምመክራችሁ ነገር አሁን ለምሳሌ ይሄን እየተጠቀምኩ ነው እኔ ሌላ ነገር አልጠቀምም። ብዙ ሰው ጠይቃለሁ ፊቴ እንደዚህ አጽዳልኝ ምናምን ይለኛል፣ ግን አልጠቀምም። ሱፐር ማርኬት ሂጅ ራሱ የሆነ ነገር አልገዛም። በቃ ይሄን ነው የምጠቀመው። አላቋርጥም። ቀን በቀን እቀባለሁ። ማታ ማታ ጧት እታጠባለሁ። ወደ ስራ ይገባለሁ። በቃ ምንም ሌላ ነገር አልጨማምርም። ሳሙና በቃ ይሄ ሳሙና ይሄ ምናልባት አንዳንድ ቀን በጣም ከደከመኝ ይሄ መቀባት ካልቻልኩ ባልዚን እቀባዋለሁ። ግን ባልዚን ስቀባው ራሱ ይንደበደብብኛል። ለምን? ይሄን ስለለመደ ማለት ነው። ስለዚህ ይሄን እጠቀመዋለሁ። ኢትዮጵያ ስገባ ብቶ ምንም ችግር የለውም። ኢትዮጵያ ስገባ አሁን ለምሳሌ አቅሜ ከሌለ 300 ብር መግዛት ካልቻልኩ እተወዋለሁ። ቀስልና እርዴን እቀባለሁ ቤቴ ውስጥ አለቀ። ምንም የሚያመጣው ኢንፌክሽን የለም። ምንም ችግር ጉዳት የጎንዮሽ ጉዳት የለውም። በቃ ይሄ ከሱፐር ማርኬት ስለምትገዙት እንደ ክሬም ነው የሚቆጠረው። ምናልባት አንዳንድ አሲር ምናምን ጨምሮ ትችላሉ። ፊታችሁ እንደዚህ ምናምን ሊላችሁ ይችላል። እኔ ይሄንን ይሄው እያሳየኋችሁ ነው፣ በኖርማል ካሜራ ማለት ነው። በኖርማል በስልኬ ካሜራ ነው የምቀርጸው። ሌላ የመቅረጫ ካሜራ ተቀምጠቅም አይደለም እናንተን ማሳያችሁ። የስልኬ ካሜራ ነው። ይሄው ፊቴ ኖርማል ነው። ካሜራው ራሱ በጣም የተጠጋ ነው። ካሜራውን በጣም ባርቀው ደግሞ ፊቴ ጽድት ይላል ማለት ነው። ስለዚህ እናንተ መጠቀም ያለባችሁ እወቁ ማለት ነው። በተለይ ፊታችሁ ወዛማ ለሆነ ፊት ይሄ በጣም እኔ ፊቴ ወዛማ የሚባል ፊት ነው ያለኝ። በጣም ወዛማ የሚባል ፊት ነው ያለኝ። በቃ በሙቀትም በብርድ ማትሉትም በጣም ወዙ እንትን ይላል። የእርድ ሳሙና ስጠቀም የሆነ ምጥጥ የሚያደርግ ይሄ ደግሞ የማድረግ ባህሪ ያለው። ስለዚህ ወዛማ ፊት ላላችሁ ልጆች ይጠቅማችኋል፣ ተጠቀሙበት። እኔ ተጠቅሜበታለሁ። ፊቴን እንደምታዩት አልሐምዱሊላህ ምንም ነገር የለም። በቃ አሁን ምንም ጽድት ያለ ነው። እንዲሁም ደግሞ ፀጉራችሁን ስትቀቡ ምንድነው ማድረግ ያለባችሁ? ስለ ፀጉር ስለምናምን እኔ ራሴ ፕሮቴክት ስለማድረግ ነው። እኔ ቻናሌ በዚህ አይደለም ወጥን ያልኩት፣ ግን በዚሁ አጋጣሚ እስኪ ሊያሳያችሁ ብዬ ነው። እኔ የምጠቀመው ይሄን ነው። ቫቲካል ቅባት ነው ለፀጉር የምጠቀመው። ነገር ግን አንዳንዴ ቢስማር ውስጥ ጨምርበታለሁ። ቢስማር ማለት ደግሞ በዚህ ሀገር ቢስማር ይባላል፣ ቁርንፍድ ነው የምንለው በእኛ ሀገር። ትናንሾቹ ቁርንፍድ ውስጥ ጨምሩበት። ፀጉራችሁ ምርጥ ነው የሚሆነው። እንደውም ቁርንፉዱን አንፈቅፍቁትና ውሃውን እዚህ ጋር አንቆርቁሩት። እዚህ አይነት ያለቀ እቃ ላይ ማለት ነው። ቅባቱ ያለቀ ከላይ አንቆርቁሩት እና ስትሰሩ ፀጉራችሁን ውስጡ ላይ የከበራችሁ ስሩት። ፀጉራችሁ እመኑ በጣም ሌላ ነገር ባትጠቀሙ እሱን ከተጠቀማችሁ በጣም የተለየ ነው የሚሆንላችሁ። እኔ ፀጉሬ መረጥ አልችልም፣ ሙስሊም ነኝ፣ ግን እኔ እጠቀማለሁ። በቃ ኖርማል እጠቀማለሁ። ፀጉሬ አሁን በጣም ምርጥ የሚባል ደረጃ ላይ ነው። ሌላ ነገሮች አልጠቀምም፣ ምክንያቱም ከሌሎች ሰራተኞች ጋር ስለምኖር እንቁላል
አቮካዶ ምናምን ብትጠቀሙ ደግሞ የበለጠ ፕሮቴክት ያደርገዋል። ግን እሱን ደግሞ ጓደኛ ከምትኖሩ ከሆነ ሽታ ምናምን ይሏችኋል። ምክንያቱም አይረዷችሁም። እኔም አለሁት ከሌሎች ሀገሮች ልጆች ጋር ስለሆነ እኔን አይረዱኝም። ስለዚህ የራሳቸውን ስለሆነ ስራም ስለሆነ እዚህ ጋር ማድረግ ስለማልችል ነው። እኔ ብቻዬን በነበርኩበት ጊዜ ዱባይ በጣም ነበር የምጠቀመው እንቁላልና ሮብ። በየሳምንቱ እንቁላልና ሮብ ፀጉሬ አያጣውም። በየሳምንቱ ኮሜንት ነው በቃ በየሳምንቱ እቀባለሁኝ እና ብቻዬን ስለነበርኩ ነው በሰዓቱ ማለት ነው። ሌላም ኢትዮጵያ ጓደኛ ነበረች ከስንት አንዴ ነው የምትመጣው፣ እሷን ትጠቀም ነበር እንደኔ ኦልሬዲ። ስለዚህ እዚህ ግን መጠቀም ስለማልችል ስለዚህ የምጠቀመው ይሄንን ማለት ነው። እና ይሄንን እጠቀማለሁ። አልሐምዱሊላህ ፊቴ ኖርማል ነው፣ ፀጉሬ ኖርማል ነው፣ በጣም ጽድት ያለ ነው። ስለዚህ ራሳችሁን አትጣሉ፣ ራሳችሁን ጠብቁ። በሌላ ቪዲዮ በሌላ ርዕስ እመጣላችኋለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለዚህ ሼር አድርጉት ለጓደኞቻችሁ። በሌላ ርዕስ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።